ማየትና መስማት የተሳናቸው ሰዎች ማለት ኮሙኒኬሽን ማድረግ አይችሉም ማለት አይደለም። የራሳቸው የሆነ ቋንቋ አላቸው። ልክ መስማት የተሳናቸው ሰዎች በሳይን ላንጉዌጅ እንደሚግባቡት በፕሮቴክታይል ማየትና መስማት የተሳናቸው ሰዎች መነጋገርና መግባባት ይችላሉ። የአሜሪካ ጦር በሶሪያ ውስጥ በሚንቀሳቀሱ የአይኤስአይኤስ የሽብር ቡድን ኢላማዎች ላይ መጠነ ሰፊና የተቀናጀ የአየር ድብደባ መፈጸሙን አስታውቋል። የአሜሪካ ማዕከላዊ ይፋ ባደረገው መረጃ መሰረት የአሜሪካ አየር ኃይል በሶሪያ የተለያዩ አካባቢዎች በሚገኙና የአሸባሪው ቡድን ይዞታዎች ናቸው ተብለው በተለዩ ስፍራዎች ላይ 5 ተከታታይ ጥቃቶችን ሰንዝሯል። በዩክሬን በይፋ በጦር ሜዳ የተገደሉ ወታደሮች ቁጥር ባለሙያዎችም ሆኑ በግዳጅ የተመለመሉ 55,000 ናቸው ብለዋል ዜሌንስኪ። ከዚህ የሟቾች ቁጥር በተጨማሪ በይፋ የደረሱበት የማይታወቁ ከፍተኛ ቁጥር ያላቸው ሰዎች መኖራቸውን አክለዋል። የጠፉት ሰዎች ትክክለኛ ቁጥርን ግን አልገለጹም። የሚያጠቃ በቫይረስ የሚከሰት አደገኛ በሽታ ነው። የሚተላለፈው በሬቢስ ቫይረስ የተለከፈ እንስሳ በዋናነት ውሻ፣ የሌሊት ወፍ በሚነክሱን ጊዜ ሲሆን ከነዚህ በተጨማሪ ሰውነታችን ላይ ያለ ቁስል እነዚህ እንስሳት በሚልሱበት ጊዜ በምራቅ አማካኝነት ይተላለፋል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። የማየትና የመስማት እክል ያለባቸው ሰዎች ለተደራራቢ ችግር እየተጋለጡ መሆናቸው ተነግሯል። መንግስት እንዲሁም ሌሎች ባለድርሻ አካላት ይህ አይነት ጉዳት ላለባቸው ዜጎች ትኩረት ሰጥተው ሊሰሩ እንደሚገባም ተጠቁሟል። ደምሰው ሽፈራው በኢትዮጵያ ውስጥ በተፈጥሮ ከሚከሰቱ የአካል ጉዳቶች ይልቅ በተለያዩ የተፈጥሮና ሰው ሰራሽ አደጋዎች ምክንያት የሚከሰተው የአካል ጉዳት ከፍ ያለ እንደሆነ ተነግሯል። ከነዚህ የአካል ጉዳት አይነቶች መካከል አንዱ ደግሞ የአይነ ስውርነትና መስማት መሳንን በአንድ ላይ የያዘው የአካል ጉዳት ተጠቃሽ ነው። በኢትዮጵያ ውስጥ ካለው የማህበረሰቡ የግንዛቤ ውስንነት ጋር በተያያዘ የማየትና የመስማት እክል ያጋጠማቸው ዜጎች ለተደራራቢ ችግር እንዲጋለጡ እያደረጋቸው እንደሚገኝ ተገልጿል። በመንግስትም ሆነ በማህበረሰቡ በኩል የመስማትና የማየት ችግር ያለባቸውን ዜጎች ከሌሎች ተመሳሳይነት ካላቸው የአካል ጉዳቶች ጋር አንድ አድርጎ የማሰብ ችግር እንደሚስተዋልም ነው የኢትዮጵያ የማየትና መስማት የተሳናቸው ብሔራዊ ማህበር ያስታወቀው። ማየትና መስማት የተሳናቸው ስንል ተደራራቢ ጉዳት ነው። ማየት አለመቻል አንድ ነገር ሆኖ መስማት ሲጨመርበት የጉዳቱን መጠን ከፍ ያደርገዋል እና ብዙ ጊዜ እንደ ዩኒክ ፊቸር እንደ ዩኒክ ዲስኤቢሊቲ አይነት አለመውሰድ አለ። እንደ ዩኒክ ዲስኤቢሊቲ አይነት ማለት ምንድነው? ለብቻው የራሱ የሆነ ፍላጎቶች አሉት፣ ልዩ ፍላጎቶች አሉት። ለምሳሌ ከኮሙኒኬሽን አንፃር ይሆናል፣ ከኢንፎርሜሽን አንፃር ሊሆን ይችላል፣ ከሞቢሊቲ አንፃር ሊሆን ይችላል። ስለዚህ ልዩነቱ ይሄ ነው። በብዙ የፐብሊክ እና የፕራይቬት ሴክተሮች ውስጥ ያሉ ፓርትነሮቻችንም እንዲያውቁት የምንፈልገው ማየት እና መስማት መሳን ማለት ዩኒክ የሆነ ለብቻው የሚታይ የዲስኤቢሊቲ የአካል ጉዳት አይነት ነው። መስማትና ማየት የተሳናቸው ዜጎች የሚግባቡበት የራሱ ቋንቋ ወይም የመግባቢያ መንገድ ያለ ቢሆንም ለጉዳዩ ከተሰጠው ትኩረት ማነስ እንዲሁም ከተሳሳተ አመለካከት ጋር ተያይዞ በተግባቦት ረገድ ያሉ ጉዳዮች ዋነኛ ችግሮች መሆናቸው ተነግሯል። ከቤተሰብ ጀምሮ በትምህርት ቤቶች፣ በጤና ተቋማት እንዲሁም በሌሎች ቦታዎች ላይ የሚፈልጉትን ነገር ማግኘትና ማድረግ እንዳይችሉ እክል የሆነ ጉዳይ መሆኑንም ነው የተገለጸው። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበርም መሰል ጉዳት ያለባቸው ወገኖች የሚጠቀሙበትን መተግበሪያ ወይም ቴክታይል በትምህርት ቤቶችና በተለያዩ የአገልግሎት ተቋማት ውስጥ በስራ ላይ እንዲውል ለማድረግ እየሰራ እንደሚገኝ ተገልጿል። የማየትና መስማት የተሳናቸው ሰዎች ማለት ኮሙኒኬሽን ማድረግ አይችሉም ማለት አይደለም። የራሳቸው የሆነ ቋንቋ አላቸው። ልክ መስማት የተሳናቸው ሰዎች በሳይን ላንጉዌጅ እንደሚግባቡት በፕሮቴክታይል ማየትና መስማት የተሳናቸው ሰዎች መነጋገርና መግባባት ይችላሉ። ስለዚህ አሁን እኛ ፕሮሞት የምናረገው አድቮኬት የምናረገው ፕሮቴክታይል በማህበረሰቡ ውስጥ እንዲለመድ፣ በትምህርት ቤቶች ውስጥ እንዲለመድ ብዙ የኢቭን ፋሚሊስ የአካል ጉዳተኛው ቤተሰቦች ፕሮቴክታይል አያውቁም። ስለዚህ ፕሮቴክታይል ሳይን ላንጉዌጅ ካላወቁ በምን መግባባት ይችላሉ? ስለዚህ ይሄ ማህበር የፕሮቴክታይል ሳይን ላንጉዌጅ በትምህርት ቤት ውስጥ ኢቭን በየትምህርት ቤቱ እንዲሰጥ
የማየትና መስማት የተሳናቸው ዜጎችን ጉዳት ከሌሎች ተመሳሳይ የአካል ጉዳቶች ጋር አንድ አይነት አድርጎ የማሰብ ችግር ከማህበረሰቡ ባለፈ በመንግስት ተቋማትም ውስጥ በስፋት ያለ ችግር መሆኑን የገለጹት ደግሞ በሴቶችና ማህበራዊ ጉዳዮች ሚኒስቴር የአካል ጉዳተኞች መሪ ስራ አስፈጻሚ አቶ ሲሳይ ጥላሁን ናቸው። በዚህም ላይ ሰፊ ለውጥ ለማምጣት ብሔራዊ ማህበሩን በገንዘብና በሌሎች አስተዳደራዊ ድጋፎች የማበረታታትና የማገዝ ስራዎች በሚኒስቴር መስሪያ ቤቱ በኩል እየተሰሩ ነው ብለዋል። ህብረተሰቡ ዘንድ ያለው አመለካከት ገና ስለሆነ ታች ያሉ የትምህርት እድል፣ የስራ እድል፣ ህብረተሰቡ ጋር የመቀላቀል እድል ላጡ ድምጽ እንዲሆኑ የማድረግ ስራዎችን በስፋት እንሰራለን እና ያ እንዲሆን ማህበሩን የበለጠ ማጠናከር ያስፈልጋል። ሁለተኛ የአቅም ግንባታ ስራዎችን፣ የግንዛቤ ማስጨበጥ ስራዎችን በስፋት እንሰራለን። በተለይ አንዱ ትልቁ ቅድምም ለማለት እንደሞከርኩት የአመለካከት ጋር ነው። አመለካከት ከላይ ከመንግስት መዋቅር ጀምሮ እስከ ታች እስከ ህብረተሰቡ እስከ ግለሰቦች ድረስ አመለካከቱ ብዙ ችግር ያለበት ነው እና ያንን እንዲሆን ደግሞ በተለይ የመንግስት ተቋማት አካታች እና እኩል እድል ተጠቃሚ እንዲሆኑ በየስራዎቻቸው በሚሰሯቸው ወይም በተሰጣቸው ኃላፊነት ልክ እነኚህን የህብረተሰብ ክፍሎች እንዲያካትቱ ለመንግስት ተቋማትም የግንዛቤ ማስጨበጫ ስራዎችን እንሰራለን። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር ገጣሚ ኤፍሬም ስዩምንና አርቲስት ዳምጠው ታሪኩን የማህበሩ የክብር አምባሳደር አድርጎ ሾሟል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የንግድ ትስስርን ለማጠናከርና ለውጭ ንግድ ዓለም አቀፍ የገበያ ተደራሽነትን ለማስፋት የጎላ አስተዋጽኦ ያበረክታል የተባለለትን 15ኛውን የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት አስጀምሯል። በንግድ ምክር ቤቶች ውስጥ ያለውን የንግድ ማህበረሰቡን ሚና ይበልጥ ለማሳደግም በፈቃደኝነት ላይ የተመሰረተው የአባላት ተሳትፎ አስገዳጅ እንዲሆን ምክረ ሀሳብ ቀርቧል። ሙሴ ከበደ ዝርዝር አለው። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመሆን 15ኛውን የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በመዲናችን አዲስ አበባ በይፋ ከፍተዋል። ሁነቱ የንግድና ኢንቨስትመንት ዘርፉን ከማስፋፋት የንግድ ትስስርን ከማጠናከርና ለውጭ ንግድ ዓለም አቀፍ የገበያ ተደራሽነትን ከማስፋት አኳያ የጎላ ፋይዳ እንዳለውም ተገልጿል። የንግድ ትርኢቱ 3 ዋነኛ ዓላማዎችን ይዞ እየተካሄደ መሆኑን የሚገልጹት የምክር ቤቱ ዋና ጸሐፊ ዶክተር ቀነኒሳ ለሚ የሀገራችን ምርቶች በሀገር ውስጥና በውጭ ገበያ እንዲያገኙ ማድረግ፣ ከዓለም አቀፍ ተቋማት ጋር የንግድ ልውውጥና ትስስር መፍጠር እንዲሁም የኢትዮጵያን የንግድና ኢንቨስትመንት ምህዳር ማስተዋወቅ ላይ እንደሚያተኩርም አንስተዋል። የመጀመሪያው ዋና ዓላማ የኢትዮጵያን ምርት የኢትዮጵያ አገልግሎት በዓለም አቀፍ ደረጃ በአህጉር አቀፍ ደረጃና በሀገር ውስጥም ገበያ እንዲያገኝ ማድረግ ነው። ትልቁ ነጋዴዎች ኮንሰርን የሚያረጋቸው የሚገዳቸው ላመረቱት ምርት ለሚሰጡት አገልግሎት ገበያ ማግኘት ነው። ገበያን በመፍጠር ረገድ ዓላማ አድርጎ የሚሰራበት ስለሆነ የመጀመሪያው ገበያ ትስስር ነው። ሁለተኛ በዚህ ገበያ ትስስር ውስጥ እንደምናውቀው እና ዛሬም እንደሰማችሁት ይሄ መድረክ የዓለም አቀፍ መድረክ ነው። ስለዚህ ቢቱቢ በምንለው የቢዝነሱ ቢዝነስ መድረኮችን እናዘጋጃለን። ስለዚህ ነጋዴዎች አንዱ ከሌላው እንዲማሩና የገበያ ትስስር እንዲፈጥሩ በጆይንት ቬንቸርም አብሮ ለመስራት አግሪመንቶችን የሚገቡበት ፕላትፎርም ይፈጥራል ማለት ነው። በዚህ የንግድ ትርኢት ላይ ከ18 የውጭ ሀገራት የተውጣጡ በርካታ የውጭ ድርጅቶች እየተሳተፉ ይገኛሉ። የምክር ቤቱ የቦርድ አባል አቶ አንተን አዲሱ እንደሚሉት ምክር ቤቱ ከተለያዩ የውጭ ንግድ ምክር ቤቶች ጋር የፈጠራቸው ግንኙነቶች የንግድ ትስስርን ከማስፋት አኳያ ሰፊ ልምዶች እንዲገኙ አስችሏል። በዚህም ገዥና ሻጭን በቀላሉ ማገናኘት፣ አቅርቦትና ፍላጎትን መለየት እንዲሁም ቀጠናዊ ትስስሮችን ይበልጥ ማሳደግ ዋነኛ የንግድ ምክር ቤቶች ሚና በመሆኑ በቀጣይም መጠናከር አለበት ብለዋል። እንደ አገር ልናመርት የሚገቡንን ምርቶች ከውጭ ሀገር ከምናስገባቸው አንጻር ብዙ ሃርድ ከረንሲ የሚፈልግ በመሆኑ አስቀርተን በሀገር ውስጥ መመረት የሚችሉትን የልምድ ልውውጦችም የሚካሄድባቸው በመሆኑ ልክ እንደዚህ ኢትዮጵያ ውስጥ እንደተካሄደው ሌሎች ሀገራትም ላይ እየተካሄዱ ልምዶችን የወሰድናቸው በመሆኑ አገራችን ካላት እምቅ አቅም አንጻር ይህንን ስራ በጋራ በመቀናጀት መሰራት ቢቻል ከፍተኛ ውጤት የሚያስገኝ በመሆኑ ከንግድና ቀጠናዊ ትስስር ሚኒስቴር ጋር ጎን ለጎን በጋራ በመስራት ይህንን አይነት ኢቨንት እንዲኖር አድርገናል ማለት ነው። በርካታ ነጋዴዎች በምክር ቤቱ አባል ሆነው እየተንቀሳቀሱ መሆኑን ያነሱት አቶ አንተነህ በምክር ቤቶች መደራጀት ከፈቃደኝነት ባሻገር አስገዳጅ ቢሆንና የንግዱ ማህበረሰብ አባላት በትብብር ቢሰሩ የነጋዴውንና የሸማቹ መብት የሚያስጠብቅ እንዲሁም የምክር ቤቱን አቅም የሚያጠናክር ይሆናል ሲሉ ምክር ሀሳባቸውን አቅርበዋል። በቀጣይነት ይህ ህብረተሰብ በአጠቃላይ አምራቹ ነጋዴው በዚህ በጋራ ቢደራጅና የሚፈልገውን ያሉበትን ችግሮች በጋራ መፍታት ቢችል የሚፈልገውን ነገሮች ሁሉ በጋራ መጠየቅና የሚጠበቅበትን ማበርከት ስለሚችል መደራጀቱ
ፈቃደኝነት ባሻገር አስገዳጅ ቢሆን ብዙ አባላት እንዲገኙ ያደርጋል። ከብዙ አባላት ደግሞ ብዙ የአባላት መዋጮና አቅም መገኘት ስለሚችል በይበልጥ በስፋት እንዲሰራ ያደርገዋል ለማለት እወዳለሁ። ከትላንት ጥር 7 ቀን እስከ የካቲት 1 ቀን 2018 ዓ.ም በመስቀል አደባባይ እየተካሄደ በሚገኘው በዚህ የንግድ ትርኢት ከ50 በላይ ዓለም አቀፍና ከ300 በላይ የሀገር ውስጥ ኩባንያዎች ምርትና አገልግሎቶቻቸውን በማቅረብ እየተሳተፉ ይገኛሉ። አሜሪካ በሶሪያ ከባድ ጥቃት መፈጸሟን የሀገሪቱ ማዕከላዊ ዕዝ አስታውቋል። የአየር ድብደባዎቹ በተለይም የአይኤስአይኤስን ከፍተኛ አመራሮች የስልጠና ማዕከላትና የጦር መሳሪያ ግምጃ ቤቶችን ኢላማ ያደረጉ መሆናቸው ተገልጿል። ዳግም ተገኝ ዝርዝሩን አዘጋጅቷል። የአሜሪካ ጦር በሶሪያ ውስጥ በሚንቀሳቀሱ የአይኤስአይኤስ የሽብር ቡድን ኢላማዎች ላይ መጠነ ሰፊና የተቀናጀ የአየር ድብደባ መፈጸሙን አስታውቋል። የአሜሪካ ማዕከላዊ ዕዝ ይፋ ባደረገው መረጃ መሰረት የአሜሪካ አየር ኃይል በሶሪያ የተለያዩ አካባቢዎች በሚገኙና የአሸባሪው ቡድን ይዞታዎች ናቸው ተብለው በተለዩ ስፍራዎች ላይ 5 ተከታታይ ጥቃቶችን ሰንዝሯል። ይህ ወታደራዊ እርምጃ የተወሰደው አይኤስአይኤስ በክልሉ ያለውን ኃይል መልሶ ለማደራጀትና በአሜሪካና በአጋሮቿ ላይ ጥቃት ለመሰንዘር እያደረገ ያለውን ዝግጅት ለማክሸፍ ታስቦ እንደሆነ ፎክስ ኒውስ ዘግቧል። ይህ በሶሪያ የተካሄደው የአየር ድብደባ የአይኤስአይኤስን ከፍተኛ አመራሮች የስልጠና ማዕከላትና የጦር መሳሪያ ግምጃ ቤቶችን ኢላማ ያደረገ ነው። እንደ ፎክስ ኒውስ ዘገባ ከሆነ ጥቃቱ የተፈጸመው ቡድኑ በረሃማ በሆኑና ለደህንነት ተቋማት እይታ ራቅ ባሉ የሶሪያ ክፍሎች ውስጥ ድብቅ መዋቅሮችን እየገነባ መሆኑ በስለላ መረጃ ከተረጋገጠ በኋላ ነው። የአሜሪካ ወታደራዊ ባለስልጣናት እንደሚሉት እነዚህ 5 የአየር ድብደባዎች የአይኤስአይኤስን የሎጂስቲክስ አቅም በከፍተኛ ሁኔታ ያዳከሙ ሲሆን ቡድኑ በክልሉ ያለው የጥቃት ማስፈጸም አቅም ለረጅም ጊዜ እንዲሽመደመድ ያደርገዋል። ይህ ወታደራዊ እርምጃ በ2026 መጀመሪያ ላይ መከሰቱ ልዩ ትርጉም እንዳለው ወታደራዊ ተንታኞች ተናግረዋል። አሜሪካ በመካከለኛው ምስራቅ ካሉ ሌሎች ቀውሶች በተለይም ከኢራን የኒውክሌር ስጋትና ከጋዛው ጦርነት ጋር ተያይዞ በከፍተኛ ሁኔታ በተወጠረችበት በዚህ ወቅት አይኤስአይኤስን ይህንን ክፍተት ተጠቅሞ ዳግም ለማንሰራራት ጥረት እያደረገ መሆኑን አልሞኒተር በዝርዝር ዘግቧል። የአሜሪካ ጦር በሶሪያ ውስጥ ወደ 900 የሚጠጉ ወታደሮችን አሁንም ድረስ አሰማርቶ የሚገኝ ሲሆን ዋና ዓላማቸውም ከሶሪያ ዲሞክራሲያዊ ኃይሎች ጋር በመተባበር አይኤስአይኤስን ለዘላቂነት መደምሰስ ነው። 5ቱ የአየር ድብደባዎች አሜሪካ በክልሉ ያላትን ወታደራዊ ቁርጠኝነትና አይኤስአይኤስን እስከ መጨረሻ የማጥፋት ተልዕኮዋን አሁንም በዋነኝነት እንደምትቀጥል የሚያሳይ ነው ሲል ዘገባው አክሏል። በሶሪያ ያለው የፖለቲካ ሁኔታ እጅግ ውስብስብ በሆነበት በዚህ ወቅት የአሜሪካ የአየር ጥቃት በክልሉ ካሉ ሌሎች ኃይሎች ጋር ያለውን ግንኙነትም ይፈትነዋል ብለዋል። ሶሪያ በሩሲያ በኢራንና በቱርክ ተጽዕኖ ስር ያለች ሀገር እንደመሆኗ አሜሪካ የምትወስዳቸው ማንኛቸውም ወታደራዊ እርምጃዎች ጥንቃቄ የተሞላባቸው ስለመሆናቸውም ተመላክቷል። ይሁን እንጂ አይኤስአይኤስ ለሁሉም ወገኖች እኩል ስጋት በመሆኑ የአሜሪካ የአየር ድብደባዎች በአብዛኛው እንደ አስፈላጊ እርምጃዎች ይወሰዳሉ። በቅርብ ወራት ውስጥ አይኤስአይኤስ በሶሪያና በኢራቅ ድንበር አቅራቢያ የሚገኙ የንግድ መስመሮችንና ወታደራዊ ኬላዎችን ኢላማ ያደረጉ ጥቃቶችን ሲሰነዝር መቆየቱ አሜሪካ ይህንን የተቀናጀ አየር ድብደባ እንድትወስድ ግፊት እንዳደረገባት ይገምታል። 5ቱ የአየር ድብደባዎች ያረፉባቸው ስፍራዎች በዝርዝር ባይገለጹም ጥቃቱ በአይኤስአይኤስ የሰው ኃይልና የቴክኒክ አቅም ላይ ከፍተኛ ጉዳት ማድረሱን የአሜሪካ ማዕከላዊ ዕዝ አረጋግጧል። ጥቃቶቹ በንጹሐን ዜጎች ላይ የሚደርሰውን ጉዳት ለመቀነስ በከፍተኛ ጥንቃቄ የተከናወነ መሆናቸውንም ማዕከላዊ ዕዙ ገልጿል። የትራምፕ አስተዳደር በመካከለኛው ምስራቅ የሚከተለው ፖሊሲ አሜሪካን ከረጅም ጦርነቶች ማውጣት ቢሆንም የሽብር ስጋቶች ግን በአየር ኃይልና በልዩ ዘመቻዎች መመታት አለባቸው የሚል ጽኑ አቋም አለው። ይህ በሶሪያ የተወሰደው እርምጃም የዚሁ ፖሊሲ አካል ተደርጎ ሊወሰድ ይችላል። አይኤስአይኤስ በአሁኑ ወቅት በአፍሪካና በኤስያ በሚገኙ ቅርንጫፎቹ በኩል ዓለም አቀፍ ተጽዕኖን ለማሳደግ እየሞከረ ባለበት ወቅት በሶሪያ የሚገኘው ዋና መዋቅሩ መመታቱ ለቡድኑ የዓለም አቀፍ ስም ትልቅ ኪሳራ መሆኑ ተመላክቷል። የሽብር ቡድኑ መሪዎች በሶሪያ በረሃዎች ውስጥ ድብቅ መጠለያዎችን በመጠቀም የውጭ ሀገር ታጋዮችን ለመመልመልና የሽብር ጥቃቶችን ለማቀድ ጥረት ሲያደርጉም ቆይተዋል። 5ቱ ጥቃቶች እነዚህን የመመልሚያና የዕቅድ ማዕከላት በማውደም የአይኤስአይኤስ የውጭ ግንኙነቱንና የመገናኛ መስመሮችን እንዲያጣም አድርጎታል። ይህ ደግሞ ለቀጠናው ደህንነት በተለይም ለጎረቤት ሀገራት ለዮርዳኖስ፣ ለሊባኖስና ለኢራቅ ትልቅ እፎይታ እንደሚሰጥ የኤንቢሲ ዘገባ ያመላክታል። በጦር ሜዳ የተገደሉ የዩክሬን ወታደሮች ቁጥር 55,000 መሆኑን ፕሬዚዳንት ቮሎዲሚር ዜሌንስኪ ተናገሩ። ከዚህ የሟቾች ቁጥር በተጨማሪም የደረሱበት የማይታወቁ ከፍተኛ ቁጥር ያላቸው ሰዎች መኖራቸው ተገልጿል። ኃይለ ገብርኤል ታደሰ
ከሩሲያ ጋር በሚደረገው ጦርነት በጦር ሜዳ የተገደሉ የዩክሬን ወታደሮች ቁጥር 55,000 እንደሚገመት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስታውቀዋል። ከፍተኛ ቁጥር ያላቸው ደግሞ የደረሱበት እንደማይታወቅ አክለዋል። ፕሬዝዳንት ዜሌንስኪ ይህንን ያሉት የሩሲያ ዩክሬን ጦርነት የተጀመረበት 4ኛ ዓመት ዋዜማ ላይና ተደራዳሪዎች ከአውሮፓ ሁለተኛው የዓለም ጦርነት ወዲህ ትልቁን ግጭት ለማስቆም እየሞከሩ ባሉበት በአቡዳቢ በሚካሄደው ወሳኝ የተኩስ አቁም ንግግር ወቅት ነው። ዜሌንስኪ ለፈረንሳዩ ፍራንስ 2 ቲቪ በሰጡት ቃለ መጠይቅ በዩክሬን በይፋ በጦር ሜዳ የተገደሉ ወታደሮች ቁጥር ባለሙያዎችም ሆኑ በግዳጅ የተመለመሉ 55,000 ናቸው ብለዋል። ዜሌንስኪ ከዚህ የሟቾች ቁጥር በተጨማሪ በይፋ የደረሱበት የማይታወቁ ከፍተኛ ቁጥር ያላቸው ሰዎች መኖራቸውን አክለዋል። የጠፉት ሰዎች ትክክለኛ ቁጥርን ግን አልገለጹም። ዜሌንስኪ ከዚህ ቀደም በየካቲት 2025 ከአሜሪካዊ ቴሌቪዥን ጣቢያ ኤንቢሲ ኒውስ ጋር በነበራቸው ቃለ ምልልስ ከ46,000 በላይ የዩክሬን የጦር ኃይል አባላት በጦር ሜዳ መገደላቸውን ጠቅሰው ነበር። በ2025 አጋማሽ ላይ በዋሽንግተን ዲሲ የሚገኘው የስትራቴጂና ዓለም አቀፍ ጥናት ማዕከል ጦርነቱ ከጀመረ ወዲህ ወደ 400,000 የሚጠጉ የዩክሬን ወታደሮች መገደላቸውን ወይም መቁሰላቸውን ገምቶ ነበር። ባለፈው ወር የተባበሩት መንግስታት የሰብአዊ መብቶች ክትትል ተልዕኮ በዩክሬን እንደተዘገበው የሩሲያ ጥቃቶች በ2025 በዩክሬን 2514 ሲቪሎችን ገድለዋል፣ እንዲሁም 12142 አቁስለዋል። ይህም በ2024 ከነበረው የሟቾች ቁጥር በ1/3 ገደማ ብልጫ አለው። ሩሲያም በጦርነቱ ከፍተኛ ኪሳራ ደርሶባታል። በጥር ወር የዩክሬን ጦር አዛዥ ኦሌክሳንደር ሲርስኪ እንደተናገሩት በ2025 ብቻ ወደ 420,000 የሚጠጉ የሩሲያ ወታደሮች በዩክሬን ኃይሎች ላይ በሚያደርጉት ውጊያ ተገድለዋል ወይም ቆስለዋል። በጥቅምት 2025 በብሪታንያ መከላከያ ደህንነት የወጣ ግምት ደግሞ በጦርነቱ የተገደሉ ወይም የቆሰሉ የሩሲያ ወታደሮች አጠቃላይ ቁጥር 1.1 ሚሊዮን መሆኑን አመልክቷል። ዩክሬንም ሆነች ሩሲያ የራሳቸውን የጉዳት መጠን ብዙም ይፋ አያደርጉም። ነገር ግን በጦር ሜዳ ላይ ያለው የተቃራኒ ወገንን ኪሳራ በንቃት ሪፖርት ያደርጋሉ። ተንታኞች እንደሚሉት ከሆነ ሁለቱም ወገኖች የራሳቸውን የሟቾች ቁጥር ዝቅ አድርገው እያቀረቡ የሌላኛውን ወገን ግን እያጋነኑ የመግለጽ እድላቸው ሰፊ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ሩሲያ ኬቭ ጦርነቱን ሊያቆሙ የሚችሉ ውሳኔዎችን እስክታደርግ ድረስ ውጊያውን ትቀጥላለች። በአቡዳቢ ደግሞ የዩክሬን መሪ ተደራዳሪ ሩስቶም ኡሜሮቭ የዩክሬንና የሩሲያ ባለስልጣናት በአሜሪካ አሸማጋይነት የሚካሄደውን አዲስ ድርድር ውጤታማ የመጀመሪያ ቀን አጠናቀዋል ብለዋል። ዜሌንስኪ በምሽት የቪዲዮ ንግግራቸው ንግግሩ ወደ እውነተኛ ሰላም መምራት እንዳለበት እንጂ ለሩሲያ ጦርነቱን ለመቀጠል አዲስ እድል መስጠት እንደሌለበት አሳስበዋል። በንግግሩ ላይ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዝዳንት ትራምፕ አማች ጃሬድ ኩሽነር መገኘታቸውን የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ያወጣው ፎቶግራፍ ያሳያል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ሁለቱም ወገኖች ውጊያውን ለማቆም ስምምነት ላይ እንዲደርሱ ግፊት እያደረገ ቢሆንም በበርካታ የንግግር ዙሮች መካከልም ሁለቱ ወገኖች በዋና ዋና ነጥቦች ላይ አሁንም በጣም ተቃርነዋል። በጣም ስሜታዊ የሆኑት ጉዳዮች ሞስኮ ኬቭ አሁንም በእጁ ያሉትን ግዛቶች አሳልፋ እንድትሰጥ የምታቀርበው ጥያቄና አሁንም በሩሲያ ቁጥጥር ስር ባለው የዩክሬን አካባቢ የሚገኘው የአውሮፓ ትልቁ የዛፖርዥያ የኒኩለር ኃይል ማመንጫ ጣፋንታ ናቸው። ሞስኮ ውጊያውን ለማቆም እንደ ቅድመ ሁኔታ ኬቭ ወታደሮቿን ከመላው የዶንባስ ክልል እንድታስወጣ ትፈልጋለች። ዩክሬን ግን ግጭቱ አሁን ባለበት የፊት መስመር ላይ እንዲቆም እንደምትፈልግ ገልጻ አሁንም በቁጥጥሯ ስር ካሉ ግዛቶች ወታደሮቿን በአንድ ወገን አላስወጣም ብላለች። የሩሲያ ኃይሎች ክሬሚያንና ከ2022 በፊት የተያዙትን የምስራቃዊ ዶንባስ አካባቢዎችን ጨምሮ 20 በመቶ የሚሆነውን የዩክሬን ግዛትን ተቆጣጥረዋል። ባለፉት ሳምንታት በደቡብ ምስራቅ ግንባር ቁልፍ በሆኑ አካባቢዎች በተለይም ከታቭሪስኪ በስተ ምስራቅ 40 ኪሎ ሜትር ርቀት ላይ በምትገኘው ሁሊያይፖል ከተማ አካባቢ ውጊያው ተጠናክሮ መቀጠሉን የዩክሬን ጦር አስታውቋል። በታቭሪስኪና በአቅራቢያው በሚገኙ መንደሮች ውስጥ ነዋሪዎች የማያቋርጥ የድሮንና የቦምብ ጥቃት ስጋት ስላለባቸው ለሕይወታቸው እንደሚፈሩ ለሮይተርስ ተናግረዋል። የዩክሬን የኤነርጂ ሚኒስትር በሰጡት ማስጠንቀቂያ የታቀዱ የኃይል መቆራረጦች በሚቀጥሉት ቀናት ሊባባሱ እንደሚችሉና የሩሲያ ኃይሎች የኤሌክትሪክና የሙቀት አውታሮችን የበለጠ ለማሰናከል አዲስ የአየር ጥቃት ሊሰነዝሩ እንደሚችሉ ገልጸዋል። ጠቅላይ ሚኒስትር ዩሊያን ስቪሪደንኮ ከዓመቱ መጀመሪያ ጀምሮ ከዩክሬን ኤነርጂ ስርዓት 217 የሩሲያ ጥቃቶች መመዝገባቸውን ተናግረዋል። ፕሬዝዳንት ዜሌንስኪ በኬቭ ያለው ሁኔታ ከሌሎች ከተሞች የከፋ መሆኑን ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አውሮፓ የነዳጅ ጫኝ መርከቦችን በተመለከተ ያላት ደካማ ቁጥጥር ሩሲያ ንግዷን እንድትቀጥልና ጦርነቷን እንድትደግፍ እድል ሰጥቷታል ሲሉ ተችተዋል። ባለፈው ዓመት ሩሲያ በነዳጅ ንግዷ ውስጥ በአውሮፓ ተቋማት የሚንቀሳቀሱ ወይም በህጋዊ መንገድ የተያዙ ከ122 በላይ መርከቦችን ማሳተፏ ተናግረዋል። ይህ የሩሲያ የነዳጅ ጫኝ መርከቦች ከፍተኛ ድርሻ ይይዛል ያሉት ዜሌንስኪ አውሮፓ የሩሲያን የነዳጅ ጫኝ መርከቦችን ለመመከት ከዚህ የበለጠ ቁርጠኝነት ባለው መልኩ እርምጃ መውሰድ አለበት ብለዋል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ አስፈላጊውን ዝግጅት አጠናቃለች ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ጉባኤውን ለማስተናገድ አስፈላጊው የይዘትና የሎጂስቲክስ ዝግጅት መደረጉን ተናግረዋል። የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 የሚካሄድ ሲሆን የህብረቱ የሥራ አስፈጻሚ ስብሰባ የካቲት 4ና 5 እንደሚከናወንም ቃል አቀባዩ ተናግረዋል። ጉባኤው በፖለቲካዊና ኢኮኖሚያዊ ጉዳዮች ላይ የኢትዮጵያን ገጽታ ለማስተዋወቅ ከፍተኛ አስተዋጽኦ እንዳለው የገለጹት አምባሳደር ነቢያት ኢትዮጵያ ስኬት የተመዘገበባቸውን ተግባራት በተመለከተ ልምዷን እንደምታካፍል ጠቁመዋል። የአፍሪካ ጣሊያን የመሪዎች ስብሰባም የካቲት 6 በአዲስ አበባ እንደሚካሄድ ተነግሯል። ምርጫ ቦርድ ለሁለት ክልላዊ ፓርቲዎች የፓርቲ ምዝገባና የህጋዊ ሰውነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ቦርዱ ለሲዳማ ናሽናል ዲሞክራሲያዊ ፓርቲና ለሰው በሰው ዲሞክራሲያዊ ፓርቲ ከጥር 25 ቀን 2018 ዓ.ም ጀምሮ ህጋዊ ፓርቲ ሆነው መንቀሳቀስ የሚያስችላቸውን ፍቃድ መስጠቱን ያስታወቀው ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ምርጫ እጩዎችን እየመዘገበ የሚገኘው ምርጫ ቦርድ በተናጠል በጥምረትና በቅንጅት በምርጫው ለመወዳደር በሂደት ላይ ላሉ 56 ፓርቲዎች የእጩዎች ምዝገባ እያከናወነ እንደሚገኝ ማስታወቁ ይታወሳል። የፖለቲካ ፓርቲዎች ቁጥር መብዛት ጠንካራ ፓርቲ እንዳይፈጠር ያደርጋል በሚል በርካቶች የሚያነሱት ትችት መሆኑም ይታወቃል። የኢትዮጵያ ኤሌክትሪክ አገልግሎት በበጀት ዓመቱ የመጀመሪያ 6 ወራት ከኢነርጂ ሽያጭና ከልዩ ልዩ ገቢ 52.26 ቢሊዮን ብር መሰብሰቡን አስታወቀ። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በሰጡት መግለጫ ባለፉት 6 ወራት 266916 አዳዲስ ደንበኞች የኤሌክትሪክ ተጠቃሚ ማድረግ ተችሏል ብለዋል። ከ52 ቢሊዮን ብር በላይ ወጪ በማድረግ የኤሌክትሪክ መሰረተ ልማት የማሻሻያና መልሶ ግንባታ ስራዎች መከናወናቸውንም ዋና ስራ አስፈጻሚው ተናግረዋል። በሰሜን ሞሮኮ በጣለው ከባድ ዝናብና በደረሰ የጎርፍ አደጋ ከ50 ሺህ በላይ ሰዎች ከቤታቸው መፈናቀላቸውን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። የሞሮኮ ጦር ሰራዊት የነፍስ አድን ስራውን እንዲደግፍ መሰማራቱ ሲነገር ተፈናቃዮቹ በመንግስት በተዘጋጁ ጊዜያዊ መጠለያዎችና በዘመዶቻቸው ዘንድ እንዲጠለሉ ተደርጓል። የሀገሪቱ የአየር ሁኔታ ትንበያ አገልግሎት ከባድ ዝናብ፣ ኃይለኛ ንፋስና በረዶ እስከ ረቡዕ ሊቀጥል እንደሚችል አስጠንቅቋል። ባለፈው ታህሳስ በሳፊ ግዛት በደረሰ ጎርፍ 37 ሰዎች መሞታቸው የሚታወስ ሲሆን በቅርብ ሳምንታት በተመሳሳይ ሁኔታ ጎረቤት ሀገራት አልጄሪያና ቱኒዚያ በከባድ ዝናብ ሳቢያ የሰው ሕይወት መጥፋቱ ተነግሯል ሲል አፍሪካ ኒውስ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር በስልክ ባደረጉት ውይይት ስለ ኢራን መምከራቸው ተሰምቷል። አሜሪካ ቻይና ከቴሄራን ጋር ያላትን የንግድ ግንኙነት እንድታቋርጥ ግፊት እያደረገች ሲሆን ትራምፕ ከኢራን ጋር በሚነግዱ ሀገራት ላይ የ25 በመቶ ታክስ እንደሚጥሉ ዝተዋል። ቻይና የኢራን ትልቋ የንግድ አጋር በመሆኗ ይህ እርምጃ በሁለቱ ሀገራት ግንኙነት ላይ ጥላ ጥልቷል። መሪዎቹ በተጨማሪም ስለ ታይዋን ሉዓላዊነት፣ ስለ ንግድ ውጥረትና ትራምፕ በሚያዝያ ወር ስለሚያደርጉት የቤጂንግ ጉብኝት ተወያይተዋል። ቻይና ታይዋን የመገንጠል እድል እንደሌላ ስታስጠነቅቅ አሜሪካ ለደሴቷ የ10 ቢሊዮን ዶላር የጦር መሳሪያ ሽያጭ መፈጸሟ በሁለቱ ሀገራት በኩል ያለውን መካረር አባብሶታል ሲል አሶሺየትድ ፕሬስ ዘግቧል። የእብድ ውሻ በሽታ በየዓመቱ ከ59 ሺህ በላይ ሰዎችን እንደሚገድል ጥናቶች ያመለክታሉ። በሽታው ከውሾች በንክሻ አማካኝነት የሚተላለፍ ሲሆን በሚሊዮን የሚቆጠሩ ሰዎችን እንዳጠቃም ይነገራል። የጤና አዳም ጥንቅራችን ትኩረት ነው።
ይስጥልኝ። የእብድ ውሻ በሽታ በዓለማችን ላይ ከ59000 በላይ ሰዎችን በየዓመቱ ይገላል። ለመሆኑ የእብድ ውሻ በሽታ ወይም ሬቢስ እንዴት ይከሰታል? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። ሬቢስ አንጎልን እና ነርቭን የሚያጠቃ በቫይረስ የሚከሰት አደገኛ በሽታ ነው። የሚተላለፈው በሬቢስ ቫይረስ የተለከፈ እንስሳ በዋናነት ውሻ፣ የሌሊት ወፍ በሚነክሱን ጊዜ ሲሆን ከነዚህ በተጨማሪ ሰውነታችን ላይ ያለ ቁስል እነዚህ እንስሳት በሚልሱበት ጊዜ በምራቅ አማካኝነት ይተላለፋል። ልጆች አብዛኛውን ጊዜ ከእንስሳት ጋር ስለሚጫወቱ እንዲሁም መነከሳቸው ላይናገሩ ስለሚችሉ ለሬቢስ የተጋለጡ ናቸው። የሬቢስ ወይም የእብድ ውሻ በሽታ ምልክቶች ምንድን ናቸው? ትኩሳት፣ ራስ ምታት፣ ድካም፣ በንክሻ ቦታ ላይ ህመም ወይም እብጠት ቀድሞ የሚታዩ ምልክቶች ሲሆኑ በሽታው የገፋ ሲሄድ የውሃ ፍራቻ፣ ግራ መጋባት፣ ከወትሮ በተለየ ሁኔታ የኃይለኝነት እንዲሁም መናደድ፣ ራስን መሳት ይከሰታል። ታዲያ እነዚህ ምልክቶች መታየት ከጀመሩ ሬቢስ መታከም አይችልም። ይህ ማለት ለሞት ይዳርጋል። ስለዚህ ምልክቶች ከመጀመራቸው በፊት ሕክምና መደረግ ይኖርበታል። ከንክሻ በኋላ አንድ ሰው ምን ማድረግ አለበት? ቁስሉን ወዲያውኑ ከ10 እስከ 15 ደቂቃ ያክል በሳሙናና በንጹህ ውሃ ማጠብ። ሁለተኛ፣ ወደ ሕክምና ተቋም በመሄድ የሬቢስ በሽታን ለመከላከል የሚሰጠውን ክትባት መከተብ ይኖርበታል። ክትባቱን ማግኘት የማንችልበት አጋጣሚ ላይ ካለን የነከሰንን ውሻ ለ10 ቀናት የእብድ ውሻ በሽታ ምልክቶችን ማሳየቱን መከታተል ይኖርብናል። ይህም ከወትሮ በተለየ ሁኔታ ውሻው የኃይለኝነት፣ ለሀጭ መዝረብረብ እንዲሁም ሽባ መሆን ይጠቀሳሉ። ውሻው ላይ እነዚህን ምልክቶች ካዩ በአፋጣኝ ክትባት ወደምናገኝበት የጤና ተቋም መሄድ ይኖርብናል። ከዚህ በተጨማሪ ውሻው ሌላ ሰው ላይ ጉዳት እንዳያደርስ ለይቶ ማቆየት ይኖርብናል። በመጨረሻም የእብድ ውሻ በሽታን 100% መከላከል ይቻላል። ነገር ግን ምልክቶች ከታዩ በኋላ ሊታከም አይችልም። ስለዚህ ውሾችን የሬቢስ ክትባት ማስከተብ፣ የዱር እንስሳት ጋር ያለንን ንክኪ መቀነስ፣ ከተነከሱ ደግሞ ምልክቶች ሳይጀምሩ በፍጥነት ሕክምና ማግኘት አስፈላጊ ነው። ሰላም። የመኪና ጤንነትን ለማስጠበቅ ወሳኝ ከሆኑ ነገሮች መካከል አንዱና ዋነኛው የመኪና የሞተር ዘይት ነው። ስለ ሞተር ዘይት ጥቅምና በስንት ጊዜ መቀየር እንዳለበት የአውቶሞቲቭ ባለሙያው ተከታዩን አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን የመኪናችን የደም ስር የሆነውን የመኪና የሞተር ዘይት በስንት ጊዜ መቀየር እንዳለበት እናያለን። ከመረጃዎቹ ጋር አብሬያችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና ሞተር ዘይት ማለት የመኪናችን የደም ስር እንደሆነ ግልጽ ነው። ይህን ስንላችሁ በነዳጅ ብቻ የሚሰሩ መኪኖች ብቻ ሳይሆኑ አሁን በከተማችን ላይ የምናስተውላቸው ነዳጅና ኤሌክትሪክ በአንድ ላይ የሚሰሩት ሃይብሪድ በሚል በተለምዶ የምንጠራቸው ተሽከርካሪዎችን ይጨምራል። እነዚህ መኪኖች የመኪናችን ሞተር የሚገኙበትን የተለያዩ የሞተር ክፍሎችን ማንቀሳቀስ ይኖርባቸዋል። ይህ ደግሞ በውስጡ ፍሪክሽን ወይ ደግሞ ሰበቃ እንዲፈጠር ያደርገዋል። የመኪና ዘይት ሞተሩ የተለያዩ ቦታዎች በመግባት የማለስለስ ስራውን የሚሰራ ነው። ለዚህም ነው መኪናችን ይዘን ከመንቀሳቀሳችን በፊት ሞተሩን ማሞቅ አለብን የሚባለው። ምክንያቱም ዘይቱ የሚፈለግበት ቦታ ሳይደርስ ሞተር ውስጥ የሚገኙት የተለያዩ ክፍሎች ከተንቀሳቀሱ ሞተር ውስጥ ጉዳት ሊደርስ ስለሚችል ነው። ታዲያ ይህ ለሞተር ወሳኝ የሆነው ዘይት ለመቀየር ራሱን የቻለ ጊዜ አለው። ይህን ለመመልከት ደግሞ ከመኪናው ጋር የሚመጣው መመሪያ መመልከት ይኖርብናል። ከዚህ በተጨማሪ ግን እንደ መኪናው ቢለያይም ከ5000 ኪሎ ሜትር እስከ 10000 ኪሎ ሜትር ባለው መቀየር አለበት። ከኪሎ ሜትሩ በተጨማሪ ደግሞ መኪናውን አቁመን ለረጅም ጊዜ የምንቆይ ከሆነ ከ3 ወር እስከ 5 ወር ባለው ውስጥ ዘይቱ መቀየር አለበት። ከዚህ በተጨማሪ ማየት ያለብን ነገር ዘይት መቆሸሽና አለመቆሸሹን የመኪናው ኮፈን ከፍተን የዘይት መመልከቻ ዲፕስቲክ ስንመለከት በውስጡ ያለው ዘይት ቆሽሾ ወይም ወደ ታች ወርዶ ከሆነ ዘይቱ መቀየር አለበት ማለት ነው። የዘይት ዲፕስቲክ ግን ስንመለከት በውስጡ ያለው ዘይት በጣም የወረደ ከሆነ አንዳንድ ጊዜ በአላስፈላጊ መልኩ ዘይት ከነዳጅ ጋር የተቃጠለ ሊወጣ ስለሚችል እሱም መፈተሽ ተገቢ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።